ኖላዊ ክፍል 25 ተለቀቀ። ሰውዬ ዛሬም ስልክ ላይ ተጥደሃል እና የት ልሄድልሽ? ቤቱን አጣበብኩብሽ እንዴ? ቤት ብውል ባውል የትኛውን ቤት ነው የምታጣብበው? መኝታ ቤት ነው የምትለው? እሺ አሁን ሳሎን ትመጣለህ? እሺ ቶሎ ነው። ሰላምዬ እስኪ ቁጭ በይ እናውራ። ምን ሆነሃል? ምን ነው? ምን ሆነሃል? አንተ ነህ አንቺና ሀና ላይ ያደረሰውን ነገር ማየ ነገረችኝ። አንቺ ላይም ሆነ ሀና ላይ ይሄን ነገር ሲደርስ ልከላከላችሁ ባለመቻሌ በጣም ይቅርታል። እንዴ ምን እያልክ ነው? ወንድምሽ አይደለው? ማንኛውም ችግር ሲፈጠር ቀድሜ ልገኝ ይገባ ነበር። ምናሴ ይሄ እኮ በጣም ቀላል ነው። ታውቂያለሽ፣ አንድ ወንድም እህቱ ላይ የሆነ ችግር ሲፈጠር ማየት፣ ዝም ብሎ ማየት በጣም ከባድ። ወይኔ ምናሴ አደክልኝ በቃ ማለት ነው። እኔ እየቀለድኩ አይደለም። አንተ ለዚህ መጨነቅ የለብህም። ለዛ ልክስክስ እማዬ አላነሰችም፣ ልኩን አሳይተዋለች። አሁን ተነስ እንሂድ። እሺ። ወይኔ ሰላም በቃ ጉድሽ ፈላል። ምን ነው? ምን ሆነሻል? በቃ አንተ ጎረመስክ ማለት እኮ ከኔ ጋር የምታያቸው ወንዶች ጋር ትደባደብ። ስለዚህ እኔ ቆሜ መቅረቴ ነው። አንተን ስለሚፈሩ እኔን አይቀርቡኝም ማለት። ምናሴ ሳቀ። ሰላምዬም ስቃ ወንድሟን አቅፋው ወጣች። ሰላም ሰላም! ውድና የተከበራችሁ የመሪ ቻናል ተከታታዮች በውስጥም በውጭም ያላችሁ ሰላማችሁ ይብዛልኝ። በአደረሳችሁ ለልደታ ማርያም ሸለግ ሰብስክራይብ እያደረጋችሁ አበረታቱኝ። የሀንዬ አባት ልጁ አሴር ስለጠፋበት በጣም አስቦ ነበር። አባዬ እንዴት ዋል? ወየ ልጄ። እግዚአብሔር ይመስገን ደህና ነህ? እግዚአብሔር ይመስገን። አባ ምን ሆነሃል? ምን ነው ፈዛህ? ኧረ አልፈዘዝኩም ልጄ፣ ደህና ነኝ። ደህና እኮ ነኝ። እንዴ አባ ደህና ነኝ ስልሽ? እሺ ውሎ እንዴት ነበር? እንዴት ዛሬማ ጭራሽ የተንቀሳቀስክም አይመስልም። ለካ ሁሉም ነገር የሚያምረው ከሰው ጋር ነበር። አባዬ ምን ሆነሃል? በጣም ከፍቶሃል እኮ አለች ሀንዬ። እንዲሁ ያ ልጅ እኮ እስካሁን ድረስ አልመጣም። ማን? ሌላ ማን ልጅ አለኝ አለ አሲርና አባ። እውነት ልጅ አይደሉ? እች ደግሞ አንቺና እሱን እንዴት አድርጌ ነው ደግሞ የማወዳደረው? ስቀልድ ነው አባዬ። ከኔ የሚበልጥብህ ምንም እንደሌለ ቃል እና እያወቅሽ ለምን ታደርግኛለሽ? የቀልድም ቢሆን እኮ ትንሽ ንቅና ብዬ ነው አባ። ቆይ ዛሬ አሲር አልመጣም እንዴ? አዎ አልመጣም። ሰፈሩን ሁሉ እየተዘዋወርኩ ብፈልገው የለም። እንደው አንቺዬ ያለሱ እንደው ምንም አያምርም። ጠዋት እኮ ስራ ስሄድ አግኝቼው ነበር እና ምን አለሽ? ሰሞኑን የጠፋሁት ስራ እየፈለግኩ ነው አለ። የት አገኘ? ከቤተ ክርስቲያን እየተመለስኩ ነው ያለኝ ምናምን መሰለኝ አሉ የሀንዬ አባት። የሆነ ነገርማ በድዬዋለሁ አሉ እንጂ እንደዚህማ አይጠፋም ነበር። አንተ ምን ታደርገዋለህ አባዬ? እኔ ምን አውቄ ብለሽ ልጄ። እሺ በቃ አሁን አትጨነቅ አባዬ፣ አሁን በጣም ርቦኛል፣ እራት ለስራ ብላ ሀንዬ ተነሳች። የሀንዬም አባት በጣም አዝኗል አሲር በመጥፋቱ። ሰላም እንድማዬ እስካሁን አልተኛሽም እንዴ? ልተኛ ብዬ እኮ ግን እስካሁን አንቺ ሰላም እያደረግሽ። እባክሽን ፊልም የጀመርኩን ነበር እሱ ልጨርስ ብዬ ነው። በቃሽን ተኛ አለች የሰላም እናት። ሰላምዬም ብላ ወደ አልጋዋ ከእናቷ ጋር ገባች። እማ ምን ሆነሻል? እተኛለሁ ግን የሆነ ነገር ላናግርሽ ነበር። ምን ነው? ምን ሆንሽብኝ? አረ ምንም። እሺ ንገሪኝ፣ ምንድን ነው? አንተና ላይ ላደረግሽልኝ ነገር በጥቁር እንኳ ስላለመሰገንሽ አሁን ላመስግንሽ ብዬ ነው። እንዴ ምን አድርጌ ነው ደግሞ ያመሰገኝ? እኔን ሰምተሽ አንተናን ስላበረሽው ነው። ምን እያልሽ ነው ሰላምዬ? ልጄ እኮ ነሽ። ቢሆንም እኔ ግን እንደዚህ አልጠበቅኩም ነበር። ስታስቢው እኔ እንደዚህ እየለፋው መኖረው ለማን ይመስልሻል? እማዬ አንተ ነህ በጣም ጎበዝ ሰራተኛ ስለሆነ እንዲህ በቀላሉ የምታባረሪው አልመሰለኝም ነበር። በእውነት አንተ ነህ በጣም ጠንካራ ሰራተኛ። እምነት የሚጣልበት ነው፣ ግን በልጆቼ ከመጣ ሁለት እግሩን ይበላል። እማ ሰላምዬ ሳላቅ ሀሴት እያልኩ በድዬሻለሁ። ልጅነትሽን ነጥቄሻለሁ። ያን ያረኩት ግን ሀሴትን
ሀናንተ እያበለጥኳት አይደለም እማዬ፣ እንዳንቺ አይነት እናት ስላለኝ ከልብ አመሰግናለሁ። የኔ ልጅ አይደል ምንም ማድረግ የማደርገው እኮ እናንተን እያሰብኩ ነው። የእናንተን የወደፊት ህይወት ለማስተካከል ነው። ግን እማዬ እስከ ዛሬ አባቴ ጋር ላኪኝ እያልኩ ስለጨቀጨኩ በጣም ነው የሚጸጽተኝ። በጣም ሰላምዬ፣ አባታችሁ ምንም ከኔ ጋር መግባባት ባይኖረውም ለእናንተ መልካም አባት ነው አሉ። በቃ አሁን እንተኛ፣ መሽቷል። እሺ እማዬ አለች ሰላም። አባ ምግብህን በሰዓት ነው መብላት እሺ። አይ አንቺ ደግሞ እንደ ህፃን ልጅ አደረግሽኝ። አባዬ ምግብ ላይ ያለህን ነገር አውቃለሁ። ምግብህን እየበላ ልጅ ያለች ስል እናት ሆንሽልኝ። አባ ደግሞ አረጀሽ እያልከኝ ነው። አይ አንቺ በቃ ሌዲ አባ ሰላም አልክ። እኔ የምልሽ አንዬ። አቤት አባዬ። እስኪ እንደው አንድ ጊዜ ለዛ ላይ ደውይለት። ለማን? ለወንድምሽ ነዋ። አይ አባ ወንድም ያደረግከው አይደል? በቃ እሺ ልደውልለት አለች። የጆሮ ስልክ አይሰራም አባ፣ አይሰራም ስልኩ። እንደው ምን ሆኖ ይሆን እንዴ? አባ ምን ይሆናል? እንኳን እሱ እኛ እየኖርን አይደል? እኛ እና እሱ ምን ልዩነት አለን ልጄ? እሱ ሀገሩ ላይ ነው ያለው አባ፣ እኛ ግን በሰው ሀገር ላይ ነው ያለ ነው። ስለዚህ በጣም አትጨናነቅ። በይ 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 ሂጂና ነይ። አንቺ እኮ እዚህ ለመዋል ስበብ ነው የምፈልጊው። ቢሆንልኝማ ደስ ይለኝ ነበር አባ። ሰላም አለልኝ። በቃ ብቻ አንትቼ ሲሄድ ውስጤ ይረበሻል አለች አንዬ። አይ የልጅ ልጅ እኮ አሳቅፈሽ ቢሆን እንደዚህ ብቻዬን አልሆንም ነበር አለ ሀንዬ አባት። አባዬ እሱማ መች ይቀራል። በቃ አባ ሰላም አለልኝ ብላ ሀንዬ አባቷን ስማ፣ በይ እንግዲህ ሰላም ተመለሽ። እሺ አባዬ አለች ሀንዬ። እሺ አሁን ምንድን ነው ማድረግ ያለብኝ? አይ መዝገቡ አለች ፍቅር። እኔ እኮ ተው ስልህ ትተው ቢሆን እኔ እኮ ተው ያልኩ የአባቴን ጭካኔ ስለማቅ ነው። እሺ አሁን ምንድን ነው ማድረግ ያለብኝ እያለች ፍቅር ትጨነቃለች። እንዴ አዎ መዝገቡን ሂጄ ላናግረው ይገባል የሚለውን ይበለኝ፣ ግን ሂጄ ላየው ይገባል ብላ ፍቅር ወደ መዝገቡ ሄደች። ሄሎ ዶክተር እንዴት አደርግ? እግዚአብሔር ይመስገን። ይቅርታ በጧት ደወልኩኝ። አዎ ሰሞኑን ትንሽ ስላልተመቼ ነው ያልመጣሁት። አዎ ልክ ነህ ዶክተር፣ ሕክምናው ቶሎ መጀመር አለበት። አዎ የገንዘብን ጉዳይ አለ። እኔም ስራ በዛብኝ ቢዚ ሆንኩ ዶክተር፣ ምን ላድርግ? እሱማ ልክ ነው። የአባዬ ጤና ይቀድማል አለች ሀንዬ። እሺ ዶክተር በጣም አመሰግናለሁ። እሺ ቻው። ኧረ እባክህ አንተ ላይ ቶሎ በል። እማዬ ምነው ቸኮልሽ? ነጠላዬ ጠፍቶብኝ እኮ እየፈለግኩ ነው። ወዴት ነው ጥድፊያው? ቤተ ክርስቲያን እኮ ደርሰን እንምጣ ብለን ነው። እና ማንን ለማስጠቆር ነው? ማለት ሰላም ቤተ ክርስቲያን አትሄድም ያለው ማን ነው? ማ አንቺ? አዎ እኔ ሰላም። አይ ለማመን ይከብደኛል ምናሴ። እኔ ሃይማኖት ቀይሬያለሁ እንዴ? ወይስ እንደ ኃጢአተኛ እያያችሁ ነው? አይ እንደሱ ሳይሆን እንሂድ ምናምን ስትይ ስለማለት ነው። በቃ በቃ አሁን ነጠላ ለብሼ እስክመጣ ጠብቁኛላችሁ። በደንብ ነዋ። እሺ ብላ እማዬ ግን ከምሯ ነው? እኔ እንጃ። እኔ ይሄን ነገር ለማመን ይከብደኛል አለ ምናሴ። አሁን ታማ ከተነሳ በኋላ ትልቅ ለውጥ እያየው ነው። ጧት ጧት እኮ እስኪ ቤተ ክርስቲያን ሄድ ያይ ትወጣለች፣ ግን እንደዚህ ጠንከር ያለ አልመሰለኝም። እሺ ቤተ ክርስቲያን ሊሄዱ እየተነሱ ሰው መቦጨቅ ጥሩ ነው? አረ እየቦጨኩሽ አይደለም እያደናነቅሽ ነው። ለባብሰው ወጥ ወደ ቤተ ክርስቲያን። የሀንዬ አባት ጆሮ በመጥፋቱ በጣም ተጨንቀው ጆሮን ፍለጋ ወጥተው ነበር። ሲፈልጉት የሀንዬ አባት አሲርን አላገኙትም። ደክሟቸው ቁጭ አሉ። በዛም ሄድኩ በዚህም አልኩ፣ ወዴት ብዬ ልፈልግህ እያሉ እየተጨነቁ ነበር። ቁርስ እንኳ አልበሉም። የሀንዬ አባት ጆሮ ሊፈልጉ ሲወጡ ምን ዋጠው? ምን በላህ ልጄ? የት ሂደህ ነው? የት ገብተህ ነው አሲር? እያሉ በጣም ይጨነቁ ነበረ። አዎ እስኪ ልጄ ምን ሆነ? ወዴት ብዬ ልፈልግህ? እስኪ እዛ ደላላ ጋ ማን ነበር ስሙ? ስሙ አያዘኝም፣ ታረቀኝ። ደላላው ጋር ሂጄ የሚያውቀው ነገር ካለ መጠየቅ አለብኝ አሉ የሀንዬ አባት። እዛም መፍትሄ አላገኙም። ፍቅር የምትባለው የሀንዬን አባት አገኛቻቸው። የሀንዬ አባት በጣም ደክሟቸው ነበርና አረፍ ብለዋል። አባባ
ምን ነው አሞተዋል እንዴ? ምን ሆነዋል አባባ? ያመሞት ይመስላል። ቁርስ አልበሉም እንዴ? አዎ ልጄ፣ በጧት ስለወጣው ቁርስ አልበላውም። ለምን አባባ? የጠፋኝ ልጅ ነበረኝ፣ እሱን እየፈለኩ። አንቺስ እዚህ ምን ታደርጊያለሽ ልጄ? የሆነ ሰው ወንድሜ መልእክት አድርሼ ለሆኑ ሰዎች ብሎኛል። እናገኘሻቸው? አላገኘኋቸውም፣ ስልክም አያነሱም። እና ልጄ አንቺም ሰዎችን ፈልጊ፣ እኔም ወደ ቤት ልሄድ። አይ ቆይ አባባ፣ ሚሪንዳ ገዝቼ ልምጣና እሱን ጠጡ፣ ጉልበት ይሆናል። ሰላምዬና እናቷ ምናሴ ነው ቁርሳቸውን እየበሉ። ሰላምዬ እንዴት ነው ወደድሽው? አዎ እማዬ፣ እንደዚህ ሰብሰብ ብለን ስንበላና ስንወጣ በጣም ደስ ይላል። ምናሴ ለምን አንወጣም አለ።